ሰማይ ልብ ክፍል 13 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ። ልቡን አብዝቶ ያዳመጠ ሰው በአደጋ ውስጥ እየተደናበረም ቢሆን ወደ ፍቅር ሐይቅ ዘልቆ ይሰምጣል። ጣቶቹ በሾህ ተወግተው በደንብ ቢሸፈኑም ማራኪዋን ጽጌረዳ አበባ ቀንጥሶ በመዓዛዋ ሐሴት ያደርጋል። በስቃይስ ቢሆንም ከደስታ በለስ ፍሬን ቀንጥሶ ይገምጣል። እኔና ብርክቲ ቀለበት ካሰርን እንደ ቀልድ 4 ወራት ሽው ብለው አለፉ። በዚህ ወቅት የተከሰቱ ዋና ዋና ክስተቶችን ልንገራችሁ። በለጡ ያቋረጠችውን የዩኒቨርሲቲ ትምህርት ለመቀጠል ወደ ድሬ ከሄደች 2 ወር ሆኖታል። ብርክቲ መንጃ ፈቃድ አውጥታ የኔ ሹፌር ሆናለች። የአዲሱ ሆቴል ህንፃ ግንባታ ተጀምሯል። የአፈር ቁፋሮና የመሰረት ግንባታ ተጠናቆ ወደ ቀጣይ ስራ ልንሸጋገር ዝግጅት ላይ ነን። በአሁኑ ሰዓት ሆቴል ቢሮ ቁጭ ብዬ አንዳንድ የስራ ሪፖርቶችን እየተመለከትኩ ነው። በመሃል ስልክ ጠራ። ብርክቲ ነች። ሄሎ አልኩኝ። የት ነህ አለች። ያው ቅድም የተውሽኝ ቦታ ነኝ። ዛሬ በጊዜው ነው ወደ ቤት የምንገባው። አሁን 1 ሰዓት ነው። ከ20 ደቂቃ በኋላ መጥቼ ወስድሃለሁ አለችኝ። ምን ነው? ዛሬ ከባለቤቴ ጋር ማክበር የምፈልገው ሴርሞኒ አለኝ አለችኝ። እሺ እኔም መቤት እስከዛው ቻው አልኳትና ስልኬን ዘግቼ ወደ ቤቴ ለመሄድ መዘጋጀት ጀመርኩ። እንዳለችው ፈጥና መጣች። አዋክባ መኪና ውስጥ አስገባችኝ። እቤት ደረስን። ሳሎን እንደገባን የሚገርም ትዕይንት ተጠበቀኝ። የሌላ ሰው ቤት በስህተት የገባውን ይመስለኝ። ሳሎኑ በልዩ ሁኔታ ተውቦ ሙሉ በሙሉ በሻማ ብርሃን ተጥለቅልቋል። 20 ምናምን ሻማ ይሆናል። ቀይ፣ ሮዝ ጽጌረዳ አበባ በየቦታው ተበታትኖ በመዓዛው አካባቢውን አድምቆታል። ምንድነው ብርክቲ ጠየኳት። አስጠነቀቀችኝ። ዛሬ ጥያቄ መጠየቅ አይፈቀድልህም። ዝም ብለህ እንደማደርግህ ሆነልኝ። ምንም አይነት ተቃውሞ አልፈልግም አለችኝ። እሺ እንዳልሽ ስል ተስማማ። የተለያዩ ምግቦችን አቀራርባም ነበር። እራታችንን ደስ በሚል ሁኔታ እየተጎራረስን በላ። ለውድ ባሌ ዛሬ ስጦታ የምሰጥበት ቀን ነው አለችኝ። የምን ስጦታ አልኳት። ስጦታው ከልጅነቴ ጀምሮ እንዴት በጣም አፈቅረህ እንደነበረ የምትረዳበት ስጦታ ነው። ለዘላለም ካንተ ጋር መኖር እንደምፈልግ የምታረጋግጥበት ነው አለችኝ ብርክቲ። ብርክቲ ሁሌ ነገር አስሯ ግራ የሚያጋባ ነው። ድርጊቷ ሁሌ እንቆቅልሽ ይበዛዋል። ጸባይ እንዲህ ነው ብሎ የሚገመት አይደለም። አንዴ እንደ ሕፃን ልጅ ትነጫነጫለች። እንደዛ ናት ተብሎ ሲጠብቋት ደግሞ ምሁር፣ የበሰለች አመዛዛኝ ትልቅ ሰው ሆና ትገኛለች። በተለይ ቀለበት ካሰርኩላት በኋላ የበሰለች ሰው ሆናብኛለች። ኃላፊነት የሚሰማት የቤት እመቤት። አወጋሽኝ እኮ እስኪ ቀጥይ አልኳት። ከመቀመጫዋ ተነሳችና ከቲቪው ማስቀመጫ ላይ አንድ በስጦታ ወረቀት የተጠቀለለ ነጭ ፖስታ ይዛልኝ መጣች። እሽጉን እፈታው ጀመር። የታሸገውን እሽጉን ቀደድኩትና ውስጡ ያለውን ወረቀት አውጥቼ ለማንበብ ሞከርኩ። ከሆስፒታል የሚሰጥ ካርድ መሆኑ ቢገባኝም ትርጉሙ ግን ሊገለጽልኝ አልቻለም። ባነበውም አልገባኝም። ምንድነው ብርክቲ ስላት ወደ ሆዷ ጠቆመችኝ። እርጉዝ ነኝ፣ የ2 ወር እርጉዝ ነኝ አለችኝ። ምን አልኩኝ። ከዛም ዜናውን ለበለጡ፣ ለማዬ፣ ለከቤ፣ ለዳዊት በስልክ ነዛ ነው። በጣም ደስ አለኝ። ሴት ልጅ ከወለድኩኝ ስሟን በለጡ ነው ምላት። ወንድ ከወለድኩ ደግሞ በቀለ ነው ምለው። በቀለም ሆነ በለጡ የሚለው ስም ያረጁ የድሮ ስሞች ቢመስሉም ለእኔ ግን ዘላለማዊ ናቸው። በልቤ ውስጥ ያለማቋረጥ የሚያንጸባርቁ ያለመታከት ብርሃን የሚረጩ ቅዱስ ስሞች ናቸው። የብርክቲ እርግዝና 4 ወራት አልፎታል። ሆዷ ጉብ ብሎ በመታየት ከሩቅ እያስታወቀ ነው። በለጡም ትምህርቷን ጨርሳ ተመርቃ ከኛ ጋር ተቀላቅላለች። እኔ፣ ዳዊት፣ እማዬና ከቤ ነን ሄደን ያስመረቅናት። በወቅቱ ሁሉም ሰው እስክንድር ምርቃቷ ላይ ይገኛል የሚል ግምት ነበረው። በወቅቱም ለምን ሊገኝ እንዳልቻለ በለጡን ስጠይቃት ከምርቃቱ ከ20 ቀን በፊት በእህቱ ተጋብዞ ኖርዌይ እንደሄደ ነበር እንደነገረችኝ ከሄደን በኋላ 1 ቀን ብቻ ነበር የደወለላት። በጣም ነበር ግራ የገባኝ። በወቅቱ የሆነ የሚደብር ስሜት ተሰምቶኝ ነበር። የእሷን ስሜት ይበልጥ ላለማጨፍገግ ስል ነገሩን ቀለል አድርጌ አለፍኩት። የእሱ ድንገት ተነስቶ ከሀገር መውጣት ብዙ ነገሮችን ያተረማመሰብን። አንደኛና ዋናው የበለጡን ደስታ አጥፍቶባታል። ያንን ተከትሎ እኔም እየጨነቀኝ ነው። ሁለተኛ የሰርጓን ቀን እንደ ዳግም ውልደት በናፍቆት እየጠበቀች ያለችውን ብርክቲ ሁኔታዎችን እንዳሰብነው እየሄዱ ስላልሆነ በዛ ላይ ሆዷም እየገፋ ስለሆነ እየተነጫነጨች ነው። እኔ ደግሞ ቃል በገባሁት መሰረት ከበለጡ ጋር በአንድ ቀን መሞሸር ነው የምፈልገው።
አዎ ካመመኝ አይቀር በደንብ እንዲያመኝ ልቤ እሷን በማጣት መድማቱ ካልቀረ በደንብ እንዲደማ ግን የበለጡ ሙሽራ ከየት ይምጣ? በዚህ አይነት ግራ መጋባት ውስጥ እየዋለልን ሳለን ትላንትና ያልታሰበ ተአምር ተከሰተ። ነገሩ እንዲህ ነው። የሆነ ጉዳይ ስለነበረኝ ከዳዊት ጋር ሐዋሳ ሄደን ነበር። ጉዳያችንን ካጠናቀቅን በኋላ ሉዊ ሪዞርት ምሳ እንብላ ተባብለን ጎራ አልን። ያጋጠመን ነገር ያልጠበቅነው ነበር። እስክንድር ከሌላ ሴት ጋር ጎን ለጎን ተቀምጦ ነው። ወዲያው ለዳዊት ታሳየሁት። መች መጣ? እህቱ ትሆናለች አለኝ። 10 ደቂቃዎች ሳያልፉ ግን እህቱ እንዳልሆነች አረጋገጠልን። ጀርባዋን ሰጥታን የነበረችው ልጅ ከመቀመጫዋ ተነስታ ወደ መጸዳጃ ቤት ስትጓዝ ሙሉ ቁመናዋና ፊቷ ለእኛ ተጋለጠ። ሁለታችንም እናውቃታለን። ሉሊት ነች፣ የእስክንድር የልጅነት የትምህርት ቤት ጓደኛ። ዳዊት እንዴ ሉሊት ነች? ከየት ተገናኙ? አለ። ኖርዌይ ሄደው በእህቱ ግብዣ ሳይሆን በሉሊት ግብዣ ይመስለኛል። ምክንያቱም ሉሊት ከ3 ዓመት በፊት ወደ ኖርዌይ እንደተጓዘች አውቃለሁ አልኩት። መቼስ ተንደርድሬ ሄጄ አንገቱን አንቄ በቡልጢ በካልቾ ባጣድፈው ደስ ይለኝ ነበር። ግን መንደርደሪያ ሀገር ከየት አመጣለሁ? ወይ ደግሞ ሽጉጥ ታጥቄ ቢሆን ኖሮ ካለውበት አነጣጥሬ መሀል ግንባሩን አፈነዳለት ነበር። ግባቱ እንደ ሰዎች ከዓመታት በፊት ሽጉጥ በገዛም ከመሳቢያ ውስጥ አውጥቼው አላውቅም። ምን ሊያደርግልኝ? አሁን ግን ሽጉጥ እየታጠቅኩኝ የምዞርበት ጊዜ የደረሰ ይመስለኛል። አዎ ጊዜው ደርሷል። ይሄ ነገር እንዴት ነው? ዳዊት ነው የጠየቀው። እኔ እንጃ፣ እየፈራው ነው። ቀስ ብለን ሳይሆን እንውጣ ብዬ ይዤ ወጣሁ። መንገድ ላይ ያለ በአስቸኳይ ሁኔታውን እንዲያጣራልኝ ዳዊትን ጠየቅኩት። እቤት እንደገባው በለጡን እንደ ቀልድ አድርጌ እስክንድር ከኖርዌይ አልመጣም እንዴ ብዬ ጠየቅኳት። ምናልባት እኔ ሳላቅ አግኝቷት እንደሆነ ብዬ። የመጣ አይመስለኝም፣ ቢመጣ ይደውልልኝ ነበር አለችኝ። አይ ትንሽ ቆየ ብዬ ነው አልኩኝ። አንድ ነገር ልምከርህ፣ የኛ ሰርግ መቼም ይደርሳል። አንተ ግን የሚስትህ ሆድ ከዚህ በላይ ተቆርፍዝፎ ተራራ ሳያክልልህ ሰርጉን ብታጣድፈው ይሻልሃል አለችኝ። ምንም ሳልመለስላት ራሴን እንዳመመኝ ነግሬያት ወደ መኝታ ክፍሌ ገብቼ ተኛሁ። ልተኛ እንጂ ሌሊቱን ሙሉ እንቅልፍ ሳይወስደኝ ስገላበጥ ነበር ያደርኩት። በለጥም ሆነች ብርክቲ እየደጋገሙ ምን እንደሆንኩ ለማወቅ ቢጨቀጭቁኝም የሆንኩትን ልመልስላቸው ሳልችል ቀረሁ። ሲነጋ ከስራቸው ለመሸሽ እቤት ውስጥ ወደምትገኘው ቢሮዬ በመሄድ በራሴ ላይ ቀርቅሬ ተቀመጥኩ። ከረፋዱ 4 ሰዓት ላይ ዳዊት ደወለልኝ። ሄሎ ዴፍ አልኩት። ስለዛ ጉዳይ ላናግረህ ነበር አለኝ። ምን አገኘህ አልኩት እየተስገበገብኩ። እባክህ አንተ እንደጠረጠርከው ነው። አብረው ከኖርዌይ ከተመለሱ 1 ሳምንት እንዳለፋቸው አረጋግጫለሁ። ፈራ ተባ እያልኩኝ ሉሊት የመጣችው ቤተሰቦቿን ጠይቃ ለመመለስ ነው ብዬ ጠየቅኩት። እንደዛ ነው ግን ብሎ አቆመ። ግን ምን አልኩት። ዋና ዓላማ እስክንድርን አግብታ ማለቴ ጋብቻቸውን ህጋዊ አድርጋ ይዘው ልትሄድ ነው አለኝ። ዴቭ አንተን አምናሃለሁ፣ ግን ምንጭህ እርግጠኛ ነው አልኩት። ምንጩ በጣም ታማኝ ነው። በዛ ላይ ጋብቻ ውል መፈራረማቸውን ከመዘጋጃ ቤት ማጣራት ችያለሁ አለኝ። አመሰግናለሁ ቻው ስለው ቻው ግን ምንም ነገር እኔን ሳታማክር እንዳታደርግ አለኝ። ስልኩን ዘጋሁት። ውስጤ ባንዴ ከሰውነት ወደ አውሬነት ተቀየረ። ምን ማድረግ እንዳለብኝ ማሰብ አልቻልኩም። በቃ አልቻልኩም። ብቻ እኔ በህይወት እያለሁ እስክንድር ሉሊትን አግብቶ ይችን ሀገር አይለቃትም። ሁለቱንም አጠፋቸዋለሁ። ፍቅሬ ላይ እንዲያሹፉባት የእሷን ቅስም ሰብሮ ቀለበት፣ ሰርግ፣ አፈቀርኳት፣ አበድኩላት እያለ ድራማ ሲሰራብን ኖሮ በፍጹም ይህን አስጠሊታ ዜና በለጡ ከሌላ ሰው መስማት የለባትም። ይህን ወሰንኩ። ራሴ አዋዝቼ ልነግራት ያስፈልጋል። ሞባይሌን አነሳውና ብርክቲ ጋር ደወልኩ። አላነሳችውም። ከደቂቆች በኋላ በራፉ ተንኳኳ። ዊልቸሬን እያሽከረከርኩ ሄጄ ከፈትኩላት። ብርክቲ ነበረች። ምነው ፍቅር ፈለግከኝ አለች። አዎ ግቢ አልኳት። ከገባች በኋላ መልሼ በራፉን ቀረቀርኩት። ቁጭ በይ ላናግርሽ እፈልጋለሁ አልኳት። ቁጭ አለች። ጠየኳት። በለጡስ አለች። ምሳ እየሰራች ነው አለች። የሆነ ችግር ተፈጥሯል ስላት ምንድነው እሱ አለች። ሁኔታውን አስረዳዋት። እኔ ከደነገጥኩት በላይ ደነገጠች። ከንፈሯ ሲንቀጠቀጥ ይታየኛል። ፊቷ ባንዴ አመድ ለበሰ። በቃ ምጽአት ደረሰ አለች። ንግግሯ ግራ ገባኝ። ምን ማለት ነው አልኳት። እስክንድር በለጡን ከከዳት የእሷ ልብ እንቅሽቅሽ ብሎ ስለሚሰባበር ሀዘንተኛ ትሆናለች። እሷ ሀዘንተኛ ሆነች ማለት ደግሞ የአንተ ህይወት ከደስታ ማዕድ ተገለለች ማለት ነው። አንተ ከደስታ ተገለልክ ማለት ደግሞ እኔም ሲኦል ተጣልኩ ማለት ነው። ሁኔታውን በጥሩ ሁኔታን ያስቀመጠችው። ለዝናናትም ሆነ ላስተባብል አልፈለግኩም። ከሌላ ሰው ከምሰማ እኔው ራሴ ልንገራት አይመስልሽም አልኳት። ዝናብ መቶት በብርድ ሰውነቱ እንደሚንቀጠቀጥ ሰው እየተንዘፈዘፈች እንዴት አርገህ
አለችኝ። የሆነ ዘና የሚያደርጋት ቦታ ወስጃት አረጋግቼ ልንገራት አይሻልም አልኳት ስላት እሺ እንዳልክ አድርግ ብላኝ ከተቀመጠችበት ተነስታ ለመውጣት እርምጃ ጀመረች። ብርክቲ ጠራኋት። ወይ ብላኝ ዞረች። አይዞሽ ምናልባት ነገሮች እንደፈራራቸው መራር ላይሆኑ ይችላሉ። ግንባሯን ወደ ላይና ወደ ታች በማነቃነቅ እንደ ቃሌ ነገሮች ቀላል እንዲሆኑ የእሷን ምኞት እንደሆነ በምልክት አረጋገጠችልኝና በሩን ከፍታ ወጣች። ወዲያውኑ ዊልቸሬን እያሽከረከርኩ ወደ ማል ቤት ሄድኩኝ። በለጡም እሺ ዱርዬው አለችኝ። እንደምንም ዘና ለማለት እየሞከርኩ አንቺ ልጄ ሲወለድም እሱ ፊት ዱርዬው ብለሽኝ ጉድ እንዳይፈላ አልኳት። ታዲያ ሊቀርልህ ነው? ለመሆኑ ራስህን ተሻለህ? አለችኝ። አልተሻለኝም ባክሽ፣ የሆነ ቦታ ሄጄ ዘና ማለት ፈልጋለሁ። ለምን ሶደሬ ወይም ላንጋኖ ይዘሽኝ አትሄጂም? አልኳት። እውነትህን ነው አለችኝ። እውነቴን ነው። መቼ? ዛሬ አሁኑ ነው አልኳት። ቀልድ መሆን አለበት። ይችን ጉዳይ ሚስትህን ጠይቃት አለችኝ። ባክሽ እሷ እምቢ አለችኝ። እና እኔ እናንተ ብቻ ነን የምንሄደው አለችኝ። አዎ ምን አለበት፣ ዛሬ አርብ ነው፣ ነገን ዘና ብለን እሑድ ወደ ማታ አካባቢ እንመጣለን አልኳት። 3 ቀን ሙሉማ የምትፈቅድላ አይመስለኝም አለችኝ። ፈቅዳለች፣ ብቻዋን እንዳይደብራት ለከቤ ደውዬ እነዋ ሲሆን እንድትልክላት ነግራታለሁ። ምሳ እስክታቀርቢ ከብርክቲ ጋር ሆኜ ሻንጣችንን ላዘጋጅ በማለት መልስ ከሷ ሳልጠብቅ ወደ መኝታ ቤት አመራሁ። የፍቅር የስሌት ማሽን ስሜት ነው። ስሜት ደግሞ ምክንያታዊ አይደለም። ሲያፈቅር ዝም ብሎ ያፈቅራል፣ ሲተው ይተዋል። ግደት የሚመነጨው በፍቅር ስም በአይምሮ ተሰልቶ ከተጀመረ ግንኙነት ነው። አይምሮ የምክንያት ማሽን ነው። ፍቅር ማመንጨት አይችልም። ግንኙነቱ ቀድሞውኑ ለሆነ ውበት፣ ለሆነ ዝና፣ ለሆነ ጥቅም ለማግኘት ተሰልቶ የተሰመረ ስለነበር ፍጻሜው ግደት ይሆናል። ከቀኑ 10 ሰዓት ሲሆን ላንጋኖ ሳባና ቤሽ ደረስን። የምናድርበትን አልጋ ይዘን ጓዛችንን ካስቀመጥን በኋላ ቀለል ያለ ልብስ ለብሰን ወደ ሐይቁ ዳርቻ ወረድን። ብዛት ያላቸው አበሾችና ፈረንጆች ተሰባጥረው ይዝናናሉ። ግማሹ በትከሻ ይዋኛል፣ ግማሹ ይንቦራጨቃል፣ ግማሹ ራሱን በአሸዋ ቀብሮ ዘና ይላል። ጥቂት የማይባሉ ሰዎች ደግሞ ፈንጠር ብለው በመቀመጥ አካባቢው የሚካሄደውን ትዕይንት በተመስጦ በማየት ይዝናናሉ። እየመሸና ቅዝቃዜ ያዘለው ንፋስ እየጠነከረ ሲመጣ እራት አዘዝን። ቀለል ያለ ወደ ቀልድ ያዘነበለ ወሬ እያወራን እራታችንን በልተን ጨረስን። አሁን ጉዳዩን መናገር እንዳለብኝ አሰብኩና ጀመርኩ። ለእስክንድር ደውለሽለት ታውቂያለሽ? ጠየኳት። ስልኩ እኮ ጥሪ አይቀበልም። እዚህ ጥሎት ሄደ ይመስለኛል። ግን ምንድን ነው የሰማኸው ነገር አለ እንዴ? ቅድምም ጠይቀኸኝ ነበር ካልተሳሳትኩ። ጥርጣሬ ባጠላበት ስሜት ነበር ይህን ያለች። እዛው ኖርዌይ እንዳይቀር ፈርቼ ነዋ አልኳት። ከተመቸው ይቅራ፣ መቼስ እሱ ቀረ ብዬ ራሴን አላጠፋ አለች። ራሽን ባትጠፊ ማዘንሽ ይቀራል አልኳት። እሱም ማየት ይቀራል፣ የረጅም ዓመት ጓደኛዬ አይደል? ግን በእርግጠኝነት የሆነ የሰማኸው ነገር አለ ይመስለኛል አለች። አንዲት አሰሚ እኔ እንዴት ልሰማ እችላለሁ አልኳት። ጆሮ ለባለቤቱ ባዶ ነው ይባል የለ አለች። እሱስ ልክ ነሽ፣ ግን በሌ መቼስ ዩኒቨርሲቲ ተማሪዎች አትታመኑም ይባላል። ድሬ እያለሽ የሆነ የምትሰርቂው ፍሬንድ የለሽ አልኳት። ሳቅ እያፈናት አንተ በለጡ እኮ ነኝ። ካምፓስ የገባሁት ጓደኛ ለማድረግ ሳይሆን ያንተን ልፋት ፍሬ እንዲያፈራ ለማድረግ ነው። እርግጥ ብዙ ፈተና ነበረብኝ፣ ግን ሁል ጊዜ ጎረምሶች ስሜቴን በሚፈታተኑብኝ ወቅት አንተን በውድቅት ሌሊት ከሚጥም እንቅልፍ ተነስተህ ብርዱ እያቃጠለህ ሸዋበር አራዳ ሞቢል እያልክ ላንቃህ እስኪሰነጠቅ ስጮህ ውለህ በወያላነት ስራ አጠራቅመህ በየወሩ ለእኔ የምትሰጠኝ ብር፣ ለእኔ የምትገዛልኝ ደብተር፣ ቀሚስ አስታውስና ስሜቴ እንዲደክም በማድረግ በዓላማዊ ላይ ብቻ አጠናከራለሁ። በነገራችን ላይ ሀብታም ከሆንክ በኋላ የምትሰጠኝ መጠኑ ከፍ ያለ ብር ወያላ ሆነህ የምትሸጉጥልኝ የተወሰነው መቶ ብር እሱን አይስተካከልም። እነዛ ለእኔ የሚሊዮን ብር ያህል ነበር ዋጋቸው አለችኝ። ጨዋታችንን ወደ ከረረ ቁም ነገር አትውሰጂዋ። እኔ እኮ ለማለት የፈለኩት እንደው ባታፈቅሪው እንኳን የሆነ ነገሩ ተመችቶሽ ይሄ ልጅ ያልሽው ወንድ የለም አልኳት። አረ በፍጹም እንደዛ የለም ስትል መለሰች። በሌ አንድ ነገር ልንገርሽ አልኳት። ንገረኝ አለችኝ። እኔ በዚህ ምድር ላይ የምኖረው አሁን የሆንኩትን ሁሉ የሆንኩት ለአንቺ ስል እንደሆነ ከምንም በላይ አብልጬ እንደምወድሽ ታውቂያለሽ አልኳት። በደንብ አውቃለሁ። አሁን ግን ትልቅ ሰውኛለሁ፣ ራሴን ችያለሁ። ስለዚህ ከአሁን በኋላ ለእኔ መጨነቅ አቁመህ ለብርክቲና ለልጅ ብቻ መኖር አለብህ አለችኝ። አልገባሽም አልኳት። ምኑን ያልገባኝ ስትል ጠየቀችኝ።
እስክንድር ወደ ሀገር መጥቷል። እዚህ ነው ያለው። እናም ተመልሶ አንደኛውን ወደ ኖርዌይ ይሄዳል። እዛው ኖርዌይ ለዘላለም ያላንቺ ለመኖር ወሰኗል። አፈረጥኩት። ምንም አይነት የአካል መወራጨትም ሆነ የስሜት ለውጥ አላሳየችም። ብቻ ዝም ነው ያለችው። በቃ ዝም። እኔም ተጨማሪ ቃላት ከአንደበቴ ማውጣት አልቻልኩም። ብቻ ሁለታችንም በሚከብድ ዝምታ በሲኦላዊ ጸጥታ ውስጥ ሰመጥን። እንተኛ። በአንድ ሰዓት የጊዜ ሂደት ውስጥ ከአንደበቱ የወጣው ብቸኛ ቃል ነበር። ግን በጣም ፈርቻለሁ። የእስክንድርን ነገር ስነግራት የምትጮህ የምታለቅስ ዕቃ የምትሰብር መስሎኝ ነበር። እሷ ግን ጸጥ ነው ያለችው። ጸጥታ ደግሞ የስሜት መታመቅ ነው። ስሜት ሲታመቅ ደግሞ በጣም ያስፈራል። ማታ ስንት ሰዓት እንቅልፍ እንደጣለን ባላቅም ስንነቃ ግን ከጠዋቱ 3 ሰዓት ከሩብ ሆኖ ነበር። ፊታችንን ተጣጥበን ልብሳችንን ከቀየርን በኋላ ወደ ሬስቶራንቱ በማምራት ቀለል ያለ ቁርስ አዘን በላን። ስንጨርስ ዊልቸሬን ከኋላ እየገፋች ወደ ሐይቁ ዳር ይዛኝ ሄደች። ከሰው ሳንቀላቀል ራቅ ያለ ግን ለእይታ ምቹ የሆነ ስፍራ መርጠን ተቀመጥን። ከዊልቸሬ ወረድኩና ጎን ለጎን መሬት ላይ ተቀመጥን። ተፈጥሮንም የሚዝናኑ ሰዎችንም እያየን በተመስጦ ማሰላሰል ጀመርን። እዚህ ከመጣው በኋላ አይቻቸው ከገረሙኝ ነገሮች አንዱ በየቦታው ሊዝናኑ ከመጡ አበሾች እኔንም ጨምሮ 100% የሚነበብ መጽሐፍ ሆነ መጽሔት የያዘ ሰው ማየት አልቻልኩም። ከፈረንጆቹ ግን ቢያንስ ከ4ቱ 3ቱ በእጃቸው የሚነበብ ነገር ይዘዋል። በቴክኖሎጂ መምጠቅ ከንባብ ባህል አላፋታቸው። መነሻውን ያልተረዳሁት ግራ አጋቢ ጥያቄ ድንገት ጠየቀችኝ። እንዴት አወክ? በለጡ ነበረች። ምኑን አልኳት። ተመልሶ እንደመጣ እስክንድርን ስም መጥራት የቀፈፋት መሰለኝ። እርግጠኛ ባልሆን አልነግርሽም ነበር አልኳት። አውቃለሁ። እኔም እንዲህ አይነት ነገር እንደሚከሰት ስጠረጥር ነበር የሰነበትኩት። ጸባዩ መቀየር ከጀመረ ሰነባብቷል። ወደ ውጭ እንደሚሄድ እንኳን የነገረኝ ለመሄድ 1 ቀን ሲቀራው ነው። በዛ ላይ ከሄደ በኋላ 1 ቀን ብቻ ነው የደወለልኝ። እነዚህ ሁሉ ምልክቶች ነበሩ አለች። በሌ በጣም አዝነሻል አልኳት። ከምትገምተው በላይ ልቤ ከቦታዋ ወደ ታች ዝቅ እስክትል ድረስ በጥልቀት እስኪያመኝ ድረስ የሆነ ባዶነት ያለመፈለግ ስሜት መላኔነቴን ወሮታል። ከ16 ዓመቴ ጀምሮ እሱን ስወድ እሱን ስመኝን የኖርኩት። አሁን ታዲያ ይህ ነገር ሲከሰት ሳራ በረሃ ላይ ብቻዬን ተነጥቄ የተጣልኩ መስሎ ቢሰማኝ ይገርማል ስትል ጠየቀችኝ። ከአሁን ወዲህ ማንም ሊወደኝ እንደማይችል ነው የተሰማኝ። ንግግሯን ሳትጨርስ በሌ ብዬ አቋረጥኳት። አቤት አለችኝ። እኔ ላንቺ ያለኝ ፍቅር እኮ 1000 ሰዎች በአንድ ላይ ቢተባበሩና ስሜታቸውን ቢያዋጡ ሊያፈቅሮች በማይችሉበት መጠን ነው አልኳት። አውቃለሁ። እኔ ያወራለሁት ግን አንተ ስለምትለው አይነት ፍቅር አይደለም፣ ስለ ወደፊት ባሌ ነው። እኔ አንቺን በሁሉም አይነት ፍቅር ነው ማፈቅርሽ አልኳት። ምን ብላ አይኖቿን በልጥጣ አስተውለኝ ጀመር። አዎ በሌ፣ ይህንን ስልሽ እኔም ግራ ይገባኛል። ስነግርሽ ግን ዛሬ ለመጀመሪያ ጊዜ አይደለም፣ ከ100 ጊዜ በላይ ነግሬሽ አውቃለሁ። አንቺ ግን በእስክንድር ጉዳይ የልብ ብርሃንሽ ተሸፍኖ ስለነበር እኔ የምላውን ሳይሆን አንቺ የምታስቢውን ነበር የምታዳምጪኝ። ልጅ ሆነን የእስክንድርን የፍቅር ደብዳቤ እኔ በገዛ እጆቼ እንደሰጠሁሽ ታስታውሻለሽ አልኳት። በደንብ፣ እንዴት ልረሳው እችላለሁ አለች። እሱን ደብዳቤ የጻፈው እስክንድር ሳይሆን እኔ ነበርኩ። ይህንም ደብዳቤ ነው ስትይ ደንግጬ ሚሸኝሽ ልጅ ልኮኝ ነው አልኩሽ። እውነቱ ግን የራሴ የትንሹ ነፍሴ በፍቅር መጠቃትን የሚያወጅ ደብዳቤ ነበር። ቆይ መልስ ስመልስለት ለምን የኔ አይደለም አላለኝም። ለምን ሉሊትን ትቶ ከኔ ጋር ቀጠለ አለችኝ። አስፈራርተነው ነው፣ ዳዊት ጭቤ ሆዱ ላይ ሰክቶ አስፈራርቶት ነው አልኳት። እንጂ አፍቅሮሽ አያውቅም እያልከኝ ነው አለችኝ። እንደሱ እንኳን ማለት አይቻልም። በሂደት በጣም እንዳፈቀረሽ ሊያገባሽ እንደሚፈልግ ነው ማውቀው። ለዛም መሰለኝ ቀለበቱን ያሰረልሽ። ባለፈው እኔ ላይ አደጋ ከደረሰብኝ በኋላ አላገባህም ስትይው እኔም መጥቶ ሀሳብሽን እንዳስቀይርሽ የተማጸነኝ ስለሚያፈቅርሽ መሰለኝ። ትዝ ይልሻል ለብርክቲ ቀለበት ያሰርኩላት ቀማታ እቤት ገብተን ስንጨቃጨቅ አልኳት። አዎ ብርክቲ እውነቷን ነበር። ማለትማ እኔ ለሷ ቀለበት ያሰርኩላት የምትንከባከበኝ ሚስት እንዳለችኝ ለአንቺ በማሳመን ሀሳብሽን ሰብስበሽ የምታፈቅሪውን ልጅ አግብተሽ ስትደሰች ለማየትና ለሱ ተማጽኖ መልስ ለመስጠት ነበር አልኳት። እና ብርክቲን አለች። አዎ እኔ ብርክቲንም ሆነ ማንንም ሴት በዚህ ምድር ላይ ማፍቀር አልችልም። ብርክቲን እንደ እህቴ ነው ማስባት ስላት አታላሃታላ አጭበርብረሃታል አለችኝ። እንደዛ እንኳን አይመስለኝም። ብርክቲ ምንም የማታውቀው ነገር የለም። እድሜ ልኬን አንቺን ብቻ ስወድሽ እንደኖርኩ ታውቃለች።
አሁንም እንደምወድሽ ወደፊትም አንቺን ብቻ ሳፈቅርሽ እንደምኖር ከሞትኩም በኋላ አንቺን ማፍቀሬ እንደማላቆም ሁላ ታውቃለች። እኔ ምንም እየገባኝ አይደለም። ታዲያ ለምን ተጋባችሁ አለችኝ። ስለምታፈቅረኝ ልታጣኝ ስለማትፈልግ ሁሉን ነገር እያወቀች አግብታኛለች። ኦ አምላኬ! ለስካ እስከ ዛሬ የራሴን ህይወት ሳይሆን የእናንተ የደረሳችሁልኝን ድራማ ስተውን ነው አይኖርኩት። እንደዚህ ጅል ሆኛለሁ ብዬ አስቤ አላቅም ነበር አለች በንዴት። ጅል እንኳን አልነበርሽም አፍቃሪ እንጂ አልኳት። ይሁን እስኪ አሁን የሆነ ሁሉ አንድ ይሆናል። ምናልባት የኔና የእስክንድር ጉዳይ ወደ ጋብቻ ሳይሸጋገር እዚህ መቋረጡ ለበጎ ይሆናል። እንኳንም አሁኑኑ ተበቀለኝ። በቀሉ ከጋብቻ በኋላ ቢሆን ኖሮ ለማገገሚያ መጠቀምበት እንጥፍጣፊ አቅም ስለማይኖረኝ የከፋ ይሆን ነበር ውጤቱ አለችኝ። አዎ እንዳልሽው ለበጎ ነው። ምክንያቱም አሁን እኔ ላገባ የምፈልገው ብርክቲን ሳይሆን አንቺኑ ነው። አዎ ላገባሽ እፈልጋለሁ። ከተቀመጠችበት ተስፈንጥራ ተነሳች። ምን አልክ? እኔ ነኝ ያበድኩት ወይስ አንተ? ልታገባኝ እኔ? እያወራሽ ጥላኝ ወደ ሬስቶራንቱ ሄደች። አልተከተልኳትም። በተናገርኩት ነገር እፍረትም ሆነ ጸጸት አልተሰማኝም። ምናልባት ይህን ውሳኔ ከዓመታት በፊት ነበር መወሰን የነበረብኝ። በህይወት የመኖር እድል የተሰጠኝ ለአንዴ ብቻ ነው። ሁለተኛ የሚባል እድል እንደሌለኝ እያወቅኩ ለምን ራሴን ስቀጣና ሳሰቃይ እኖራለሁ? ሞባይሌን ከኪሴ ያወጣውና ደወልኩኝ። ብርክቲ ጋ የውስጤን ልነግራት ወይንም ልቧን የሚያጨልምባትን ዜና ልነግራት ነገርኳት። ምን አለችህ? በጣም ታረበሻች አለችኝ። አዎ ግን ምንም አትልም። ሳፈቅራት እንደኖርኩና አሁንም እንደማፈቅራትም ነግሬያታለሁ አልኳት። ምላሿ እንዴት ነበር? እያበደች የተቀመጥኩበት ጥላኝ ሄደች። ብርክቲ እኔ እሷን ማግባት ፈልጋለሁ። እርግጠኛ አንቺንም ልጄንም በጣም ፈልጋችኋለሁ። ቢሆንም እሷን ማግባት እጅግ በጣም ነው የምፈልገው አልኳት። አውቃለሁ አለችኝ። ስለተረዳሽኝ አመሰግናለሁ። በሚርገበገብ ድምፅ አንድ ነገር ልንገርህ አለችኝ። ንገሪኝ። ብታገባትም እኔን ሳትፈታ መሆን አለበት፣ ካለበለዚያ መኖር ይከብደኛል። ቻው እወድሃለሁ በማለት ስልኩን ዘጋችሁ። ቀና ስል በለጡ ከፊት ለፊቴ ተገትራ የስልክ ልውውጣችንን ስታዳመጥ አገኘኋት። አንተ ለካ እንደዚህ እብድ ነህ! ልጅቷ በድንጋጤ አንድ ነገር ብትሆንስ አለችኝ። በሌ ብርክቲ እህትሽ ብትሆንም የኔን ያክል አታውቂያትም። የተለየ ጥንካሬ ያላት አመሳሳይ ልጅ ናት። እሺ ይሆንልህ፣ አሁን ተነሳ፣ ልቤን እየደከመኝ ስለሆነ ገብተን እንረፍ አለችኝ። በሀሳቧ ተስማምቼ ተንፏቅቄ ወደ ዊልቸሬ ወጣሁ። ክፍል 14 ይቀጥላል።